ያኔ ዛቤት ስንኖር እሷ ሰራተኛችን ነበረች። ማን? እሷ። ከዚህ በኋላ እኔ የምትቀጣኝን የምታረገኝ የምትለኝ ሁሉ ነገር አደርጋለሁ። ግሩሜ ምንድነው እሱ? ደስ ስትምል ነገር ነው አላልከኝም እንዴ? ለምን ታለቅሳለህ ታዲያ? አንተ ቃል ምንም ወጣው ነገር የለም። እባክህ ልጄ ተረዳኝ። ከመባድ የሚባሉ ነገሮችን ያስተናገድን የነበረውና ስራውን ብትወውስ? አስደንግጦኛል፣ አስከፍቶኛል። ግሩሜ እኔን ነው የምትለኝ? ምንም ይሄኔ ግሩሜ አይታወቅም። የሆነ ነገር አድርገውብክ ነው የሚሆነው። እንዴ እሷ ሴትዮ አንተናት ልትሆን አትችልም። ምን ሆነሽ ነው አንቺ? ተረጋጊ። ሳሪ እኔን በገንዘብ እንደገዛኝ ከዛ በኋላ ሌላ ልጅ እንደሰጠሽ አንተን በህይወት ማትረፍ ስለፈለኩ እንደዛ በወደኩ ሰዓት አንተ አይደለክ ያነሳከኝ? እህቴ ለምንድን ነው የጠላችኝ? ማለት ህሊና ጎዶል የነበረው ሞላሽ። የምትናገሩ ነገር ተጠንቀቂ። እናቴን ነው የተሳደብሻለሽ። ሳሩ ስምኛለሽ? አት በቃ ግሩሜ እኔ እናንተን ማጣጣም ላፍሽ ታውቂያታለሽ። ሳሩ ላውራና አንቺ እውነቱን ታውጪዋለሽ። እኔ እውነቱን አውጣለሁ። የምን እውነት ነው? ከዚህ በኋላ እኔ የምትቀጣኝን የምታረገኝ የምትለኝ ሁሉ ነገር አደርጋለሁ። ካንተ ቃል ምንም ወጣው ነገር የለም። እባክህ ልጄ ተረዳኝ። ነገርኩህ። ከተረዳኸኝ ሁሉ ችግር አሳልፌያለሁ። እባክህ ልጄ እኔ አንተን ማጣት ፈልጌ አይደለም። ችግር ነው እንደዚህ ያደረገው። አልጠበኩም ነበር። በቃ ማለት ከባድ ነው። አውቃለሁ እንደሚከብድ። ይሄም መቀበል ላንተ ይከብዳል። ግን እኔ ደግሞ በቃ መቋቋም ስላቃተኝ ነው። አንተን በህይወት ማትረፍ ስለፈለኩ እጄ ላይ ወይ ፀሐይ ሲቀቅል ሆኖ ደግሞ ማታ ዝናብና ብርድ በዛን ሰዓት አንተ የሆነ ነገር እንድትሆንብኝ አልፈለኩ። በህይወት ቢያንስ ታርፋ በቃ አንተ እንድትኖር ስለምፈልግ ነው እንደዛ ነገር ያደረኩት። እባክህ ተረዳኝ እኔ ልጅ ማለት አሁን አንድ ግራ የገባኝ ነገር አለ። እህቴ ለምንድን ነው የጠላችኝ? ማለት ህሊና በሰዓቱ ሳገኛት በማል ነገር ተፈጠረ። መጀመሪያ ማለት ወንድምሽ ነኝ እኔ ነኝ ከእናንተ የተወለድኩት ከእናታችሁ ልላት ምንም ሳልነግራት ሳላስበው ወንድማችን ቢመጣ እገለዋለሁ፣ እሱ የሚመጣው ውርስ ለመቀበል ነው ያለችና ማለት በጣም ተሰምቶኛል። እንዴት እንደዚህ ልታስብ እንዴት እንደዚህ ልትናገር ቻለች? ያው እንደዛ ያለች ምናልባት ባለማወቅ ሊሆን ይችላል። ምንም ባለማወቅ አይደለም። ከእህቷ ጋር ሁላ ተጣላች። እህቷን መታቻት ራሱ እስከ መምታት ደረጃ ደርሳለች። ማለት ምንድነው ይሄን ያህል ወንድሟ ልጠላበት የቻለችው ምክንያት? ታላቅ ነች። ወንድሟ ሲወለድ አይታለች። የወንድሟ ናፍቆት የለም ውስጧ። ያው ካሁን በፊት ብዙ ነገር እኔ ብዙ ነገሮችን ስላጣው ምናልባት ሌላ ልጅ ነው እንዴት እንደዚህ ሊሆን ይችላል? ቤት እሱ እያለ በቃ አውቆ አጭበርብሮ የሆነ ነገር ሊያደርግ ፈልጎ ነው የመጣው ምናምን እንደዛ አይነት ነገር አለ አይደለ? ያው ባንዴ ላለመቀበል እንዴት ሊሆን ይችላል ምናምን ብላ አስባ ነው እንጂ አንተን ጠልታ አይደለም። ግን በቃ እኔ ሆንኩትን ነገሮች ብዙ ነገሮች አይታለች። ብዙ ታምር ነገር ተፈጥሯል። የኔ ከዛ ሁሉ ነገር እንዴት ወርጄ ሳድል ሰው ቤት ድረስ እስከመቀጠር በረንዳ ላይ እስከማደር ደርሻለሁ ታውቃለች። እና አሁን ደግሞ ይሄ እናት ነኝ ልጅ ነኝ ብሎ መጥቶ ምን ሊያደርገን ነው? ምን ሊፈጠር ነው? እናቴንስ ወይ ቤተሰብ ምን ሊጎዳ ነው ወይ ምን ሊያደርግ ነው ብላ ስላሰበች ነው የሚሆነው እንጂ በሌላ ነገር በክፉ አትይባት። መጥፎ ሆነ አይደለም። እንደዛ ነው የሚሆነው። በእርግጠኝነት ይሄ ነው ደግሞ እሷን ስለማውቃት ነው ሊናር እንደዛ አድርጋ አታውቅም። እሷ መጥፎ ለሰው መጥፎ እንኳን አይደለችም። ያ ነገር ስለሚከሰትባት እናቷ እኔ የሆንኩት ነገር ብዙ ነገሮች ታምሮች ስለተፈጠሩ ይሄ ደግሞ ምንድነው ከየት ነው የመጣው ምን ሊያረጋን ነው ብላ አስባ ነው የሚሆነው እንጂ በሌላ በመጥፎ ነገር አታስብ። እሷ እንደዛ አይነት መጥፎ ሰው አይደለችም። ማለት ከባድ ነው እንደዚህ መፈጠሩ እንደዚህ መሆኑ እንጂ ማለት ወደፊት እንዴት ነው የምንስማማው? እኔ ችግር የለውም። እኔ የገንዘብ ችግር ውርስ ነኝ ደግሞ ሀብቴል የትኛውን ውርስ ነው ያለችኝ? እኔ ማለት በሰዓቱ በጣም ተናደድኩት። እንዴት አሁን ደግሞ ሳይው ሌላ ነገር አለ ያልነገራችሁኝ? ውርስ ልትልሽ ያለችበት ምክንያት በጭራሽ እሷ ያወላ አይደለ በቃ እንዴት እንደዚህ ልታደርግ ቻልክ? ያው ድንገት አሁን አንተ እናትህ ነኝ ብዬ በመጣብህ ቢያንስ ቼክ ሳታራሁን ያው አይተሃላ ብዙ ሰዎች እናትህ ነኝ ምናምን ነገር እያሉ ብዙ ነገር እንትን ብለሃል አጋጥሞህ ያውቃል። ስለዚህ አሁን አንተ እንደዛ እንዴት ልትሆኚ ትችያለሽ እንዴት ምናምን የሚለው ጥያቄ ቶሎ አትቀበለውም።
አሁን እኔንም ያው ዲኤንኤን ቼክ አድርገን ነው የተቀበልኩ አይደለ? እሷም በዛ ድንገት አሁን እህትሽ ነኝ ምናምን ብለህ ብትመጣባት ግራ ይገባታል፣ ግራ ትጋባለች። እኔም በዛን ሰዓት እኮ ምንድነው አላቀህም ብዬ ልጄን ጎዳብኝ፣ ልጄ እንዴት እንድትናገራለህ ብዬ ካንተ ጋር ይጣለው ነበር። ግን በኋላ እውነታውን ሳቅ ነው የተቀበልኩት። እውነታውን ባላይ አልቀበልህም። ለምን ልጄ የተባለው ልጅ ቤት ተቀምጧል። እሷም አሁን ድንገት ወንድምሽ ነኝ ስትላት ለመቀበል ይከብዳታል። ጊዜ ስጣትና እኔ ማወራታለሁ። ከዛ በኋላ እህትና ወንድም ትሆናላችሁ። እሷም ወንድምነቱን ትቀበላለች። ደሞም እንደምትቀበል እርግጠኛ ነኝ። እባክህ ትንሽ ጊዜ ስጣት እንትን ብላለች። በቃ እንዴት ሊሆን ይችላል ምናምን ነገር ያንንም ነገር ስታቅ በጣም ነው ግራ የተጋባችው፣ ተደናግጣለች። እና እባክህ ጊዜ ስጣት። እሷ ምንም ችግር የለባትም። በእርግጠኝነት በደስታ ነው የምትቀበለው። አንተን አግኝታ ነው የማትቀበለው ወንድሟ። እና እንደዛ ነው የሚሆነው። እባክህ ልጄ እሷንም በእሷ ስም እኔ ይቅርታ አድርግላት እያልኩ ነው። እኔም እባክህ ይቅር በለኝ፣ ብዙ ነገር አድርጌያለሁ። ያው ትረዳኛለህ ብዬ ስለማስብ ነው ሁሉ ነገር እንደዚህ የተናገርኩት። ማለት ሌላው ነገር እኮ አለ። ምን ያሁን ያንቺ የተሰማኝ መሸጥሽ፣ ልጅሽን መሸጥሽ በጣም የተሰማኝ በቃ እንዴት ማለት አንድ እናት ልጇ እንዴት ትሸጣለች? በጣም ማለት ጨካኔ ነሽ ማለት ነው። እኔ ጨካኝ አይደለም፣ ጭካኔ አይደለም ነው ስለወደቀች ሺ ጊዜ ቢድርብሽ ሺ ጊዜ ቢጠማሽ ልጅሽን በገዛ በቃ እኔ ራበኝ ጥማኝ፣ ግን አንተ እንዴት ላድርግሽ? ምን ላድርግ? ደሞ እኮ ገንዘብ እንኳን የሚጠቅም ብር እንኳን አልሰጠኝም እኮ ምንም ዝም ብሎ ይሆን ለአንድ ወር እንኳን ቢከራ የሚከፍል እንኳን አልሰጠኝም። ግን እኔ አንተን እኔ ለብሩ ሳይሆን ይሸኩ እኔ አንተን በቃ እንዲወስድልኝና የሆነ በቃ አንተን አድገህ የሆነ ነገር ቦታ እንድደርስ ነው የፈለኩት። በቃ እኔ ላትቀበለኝ ትችላለህ። ቤት ከወሰደኝ በኋላ የሆነ ነገር አድርብ ያደርገኝ፣ ሰውነቴን አውጥቶ ቢሸጥ፣ ቢገለኝ፣ ቢቀጠቅጠኝ፣ ብዙ ስቃይ ቢያደርስብኝ ያንንስ እንዴት አታስብ? እኔ ሰዎችን ይኸውልህ ስሰጥ ጠየኳቸው። እንደዚህ አይነት ሰው አለ፣ እሱ የብዙ ልጆች ይወስዳል ያሳድጋል ምናምን እና ብዙ ቦታ ትልቅ ቦታ ደርሰዋል ምናምን ሲሉ ብዙ ልጆች ወስዳ ልጆች ምናምን ይወስድና እንደዚህ የተቸገሩ ያሳድጋል። እና እንዴት ነው ብዙ ልጆች አሉት ማለት ነው? አሉት ያሳድጋል። እና እንዴት ነው ይሄ ሰው ምናምን ስላቸው ምናልባት ልጄስ መጥፎ ነገር ቢያደርግብኝ ከኔ አሳድጋለሁ ብሎ የሆነ ነገር ቢያደርጉስ ምናምን በታምር ሰውዬ እንደዛ አይነት የሚያደርግ ሰው አይደለም። በጣም ጥሩ ሰው ነው። ካሁን በፊትም ልጆች አሳድጓል፣ እያሳደገ ነበር። ስለዚህ እሱ እንደዛ አይነት የሚያደርግ አይደለም። ልጅሽን በስርዓት ማየትም ትችያለሽ። እኔ እኮ ሰውዬው ልጅሽን መጥተሽ ማየት ከፈለግሽ ታያለሽ ሁላ ብሎኛል። ግን እኔ በቃ ህሊናዬ አልቻለም። እንዴት ብዬ ነው ሄጄ የማየው? ሰጥቼ ልጅን እንዴት ብዬ ነው በቃ ማየት አልፈልግም። እኔ በቃ ስለከበደኝ እንጂ እሱ መጥተሽ ማየትም ትችያለሽ፣ ችግር የለውም። እኔ እነኚህ ሰዎች ነግረውሻል። እኔንም መጥተሽ ቤት ማየት አለብሽ፣ መሄድና ልጆቼን እንዴት እንደማሳደጋቸው ማየት ትችያለሽ ሁሉ ነገር ነገረኝ። ይሄን ሲነግረኝ እኔ መሄድ አይጠበቅብኝም። በቃ ችግር የለውም ውሰደውና በቃ ልጄን እንደ ልጅ አድጋ አሳድግልኝ ብዬ እግሩ ተደፍችን የለመንኩት። በቃ እንደዚህ መሆን የለብሽም፣ እኔ ብዙ ልጆች ነው ያመሰገኑኝ አሳድጌ አሁን ትልቅ ቦታ ነው የደረሱት ምናምን ሲለኝ ደስ ብሎኝ ነው የሰጠሁት። በቃ ቢያንስ እኔ በኋላ እናቴ ነሽ ብሎ እንደማትቀበለኝ አውቃለሁ። በቃ እንደማ ቤተሰብ እናት አባቱ ትፈልገኛለህ ብዬ አስቤ አላውቅም። ያው እሱ ነው ያሳደገ እሱ ነው አባቱ ብዬ ስለማስብ ቢያንስ በጥሩ ሁኔታ ያድጋል ልጄ። እንጀራ በልቶ በቃ ሁሌ ደረቅ ዳቦ የሚበላውን ቢያንስ እንጀራ በልቶ ጥሩ የሞቀ ቤት ውስጥ ያድራል። ከዚህ ሁሉ መከራ እንደዚህ ሆኖ ቢያድግ ይሻላል ብዬ ነው በቃ ወስኜ ጨካኝ ሆኜ ሳይሆን ወስኜ የሰጠው። ምንም ማድረግ ስላልቻልኩ ነው፣ ስለከበደኝ ነው ኑሮ። እኔ ጨካኝ ሆኜ አይደለም፣ ግን በቃ ለአንተ ስል ነው ያደረኩት። ለአንተ በቃ አንተ ጥሩ ቤት ታድጋለህ፣ ጥሩ ነገር በልተህ ታድራለህ ብዬ ነው የወሰድኩት። እና በቃ አትፍረድብኝ ልጄ። እኔ ጨካኝ ሆኜ አይደለም፣ ነገሮች ስለከበዱኝ ብቻ ነው እንደዛ ያደረኩት። እና እባክህ ይቅርታ እንድታደርግልኝ እባክህ ልጄ፣ እየለመንኩ ነው። እስኪ እሱ ጊዜ የሚፈጅ ጉዳይ ነው የሚሆነው። ግን በቃ አሁን ሁሉን ነገር እንርሰው፣ ወደ ኋላ ሁሉን ነገር እንርሰው። እኔ አሁን በዚህ ሰዓት ላይ በቃ እናቴ መሆንሽን አምኛለሁ፣ ወደ ህይወቴ መመለስሽን አምኛለሁ። ሌላውን ነገር ግን ቀስ በቀስ በጊዜ ሂደት የሚስተካከል ጉዳይ ነው። ማለት ነገሮችን በአንዴ እኔም ላልቀበል እችላለሁ።
ምክንያቱም ለ28 ለ29 ዓመት ሙሉ አላቀሽም። ዛሬ ነው ያወቅኩሽ ከ29 ምናምን ዓመት በኋላ በቃ አወቅኩሽና ይሄ ጊዜ የሚፈታው ጉዳይ ነው። ዛሬ ቀውም ተጨማልቋል ነግረውኛል። ስለዚህ ወደ ቤት እንሂድ፣ ወደ ቤት እንሂድ። የባክ ልጅ ደግሞ አሁን ሄጄ በዚህ ሰዓት ሸክም ነው የምሆንብህ። ምንም ሸክም አትሆኝብኝም። በቃ እናቴ ነሽ። ምንም ይፈጠር ግደኝም ምንም አርግኝም ካንቺ ማህፀን ነው የወጣሁት። ካንቺ ማህፀን እስከወጣሁ ድረስ ግዴታዬ ያንቺ ነኝ። የፈለግሽውን ነገር የምታረጊ ምንም የማድረግ ግዴታ አለብኝ ያንቺው ዘር ስለሆነ። ስለዚህ ወደ ቤት እንሂድ። እቶቼን ቀስ ብዬ አመጣቸው። ተው ልጅ እባክህ፣ እኛ እየሰራን እንትን እንላለን። ባይሆን አንተ ወደኛ ጋር ብትመጣ ይሻላል። አንተ ገብተህ አንተ ቃውም ተጭኗል። አሁን ይኸው ተሰናበሽና አከራዮችሽን እንሂድ። እሺ በቃ ተመልሰናል። ያው እስኪ ሳሪ ቤት ነች ያለችውና ለሷ ሰርፕራይዝ ለማድረግ ፈለኩኝ። ማለት ያው የሷ ልፋት ነው የዚህ ሁሉ ነገር የደረጃ የደረስ ነው እናቴን እንዳገኘ ሆኖና እስኪ እንግባና እናያት። ያው ታውቃላችሁ ያለችበት ሁኔታ። እስኪ እንግባ። ሰላም ለዚህ ቤት ግቡ፣ ሁላችሁም ግቡ። ሳሪ እንዴት አደርሽ? ሰላም አደርሽ? ምን ይሰማሻል? እንዴት ነሽ? አሁን የምንጭ 3 ቀን አንድ ከባድ ጉዳይ ይዤ ነበረ። አሁን እንዴት ነው ያለሽ? በልጅነት ሁኔታ ተመስገን ነው፣ ደህና ነኝ። ለውጥ አለ በደንብ? አዎ ይሻላል። አይ እንደማይሽን ነቃ ብለሻል ይመስለኛል። ማለት በፊት ከነበረው ማይለመድ የለግሩን ምን ማድረግ ይችላል? አይዞን። ያው እንግዲህ መድኃኒትሽን በየሰዓቱ እየወሰድሽ ነው? ያው አሉ እነሱም እየሰጡሽ እንደሆነ ነግረውኛል። አዎ በጣም እየወሰድሽ ነው? አዎ ማለት ያው ቶሎ እንድትድኝ እፈልጋለሁ። ምክንያቱም አደራም አለብኝ የሚኪን እናትሽን ሁሉም አደራ አለና አደራዬን እወጣለሁ። ከዚህ በኋላ የኔ ቤተሰብ ነሽ። ወደ ሌላ ወዴትም አትሄጂም። እንደ እህቴ አድርጌ አብረን እንኖራለን። ባጣም አብረን አተን ባገኝም አብረን አግኝተን እስከ መጨረሻው ድረስ አብረን ነው የምንቆየው። ምንም በቃ እኔና አንቺን ሊለየን የሚችል ምንም አይነት ነገር መኖር የለበትም። አንተ ባትኖር ኖሮ እኔ ሜዳ ላይ አልነበረም። አይ ሳሪ እንደዚህ ጠነክር ነበር። እንደዛ አትበይ ሳሪ። እንዴት ያውላ ነገር መቋቋም ይችል ነበር? ገርሚ ሁሉም ነገር በፈጣሪ የተነሳ ነው እነዚህ ነገሮች ሁሉ የተስተካከሉት። አዎ ግን ደግሞ ያው ከፈጣሪ በታች አንተ ባትኖር ኖሮ ሁሉም ፈጣሪ ነው ያገናኘን። እኔና አንቺን ታስቦ ታቅዶበት የተገናኘነው ነገር የለም። በጣም ብዙ ነገሮች ሳንፈልጋቸው ሳናስባቸው የሆኑ ናቸውና በፈጣሪ ነው ማመስገን ያለብን። እና ያው ከዚህ በኋላም እንግዲህ አብረን እስከ መጨረሻው ሰዓት ድረስ አንቺን ድሬ ወግ ማድረግሽን አሳይቼ ነው ወደ ሌላ ነገር ውስጥ መግባት የምፈልገው። በቃ ይቻላል እንግዲህ ነገሮች ይስተካከሉ እንደፈቀደው እሱ ይሁን። ያው እንግዲህ ስለ ሚኪ አዲስ መረጃ አለ ማለት በሃይማኖት ልከውልኝ ነበር ሃይማኖት አባቶቹ ከሱ ጋር ያሉት እና ያው ጥሩ ለውጥ እያሳየ ነው ብሎኛል። አላቅም ወዴት ምን ተከስቶ እንደሆነ በግልጽ ሊነግሩኝ አልፈለጉም። ግን ደህና ነው ግሩም ይለውጣል ማለት ምን አይዞሽ አይ ማለት ምን እንደተፈጠረ አላቅም፣ ግን ለውጣል አሉክ። እንዴ ለውጥ አለው ያለውን እውነታውን መንገር አልፈለጉም። በቃ አንነግርህም፣ እያንዳንዱን ነገር አንነግርህም ማለት ግን በቃ ለውጥ አለው። ግሩም ይስቆጥ ግሩም ማርያም በጣም አመሰግናለሁ። ለውጥ አለው በጣም። ይሄን ስለሰሙ ደግሞ በጣም ደስ ብሎኛል። በቃ እኔም እውነት ነው ደስ ነው ያለኝ። በቃ ሲደውሉልኝ ከዛ በቃ ማለት በቃ በጣም ደንግጫለሁ። ስልኩን ራሱ ለማስረጃ እየተንቀጠቀጠ ነበር። ምን ተፈጠረ? በቃ አይድንም ማለት አይምሮዬ ላይ ይድናል የሚለው ሀሳብ የለም አሁን
አይገርም እውነት ማለት እኔ እንደዛ ተስፋ በቀረጽኩበት ሰዓት እንደዛ ሞትን በምመኝበት ሰዓት አንተ ባትኖር ኖሮ ያን ቀን እንደማላልፈው ታውቃለህ። አሁን ደግሞ ጭራሽ ወንድማችን ደግሞ ከመጣል ምንም የማናልፈው ነገር አይኖርም ነው ከዚህ በኋላ የምንኖረው። ምክንያቱም በቃ ያው ያለፈው አለፈ። እናታችን ምን ማድረግ እንጀራ አባትሽ የሚኪ አባት መቅዲ ነፍሳቸውን በገነት ነው እንጂ ምን ማድረግ ይችላል? እኔ እናቴን አጥቼ እንደዚህ ሰላም ሆናለሁ አስበህ ነበር? ግን ያው ሰው ሰጥቶን ትለምደዋለህ። ምንም ማድረግ አንችልም። አንሞት አብረናቸው ምን እናድርግ? ሰው የተፈጠረው ሊሞት ነው። ጥሩ ነገሮች አሉ አሁን ላይም በጣም ማለት እኔና አንቺን ደስ ሊያስብልን የሚችል ደግሞ አንድ አዲስ ነገር ተፈጥሯል። ከሚኪ ደህና መሆን እንግዲህ ሁሌ ሀዘን ነው እያካጠመን ያለው። በጣም ቆየ፣ ከወራቶች በላይ ሆኑ። ሀዘን፣ ሞት፣ ለቅሶ፣ ጉዳት፣ ህመም፣ ብዙ ከባባድ የሚባሉ ነገሮችን እያስተናገድን የነበረውና አሁን ላይ ደግሞ አላውቅም ማለት ቤታችን በመልካም ነገሮች እየተሞላ ነው። ደስተኛ እየሆነ ነው በጣም በቃ ማለት እኔ አላውቅም ብቻ ግን የሆነ ነገሮቹ ደስ እያሉኝ ያሉ ነገሮች አሉ። ጥሩ ነገር መጥቷል። ግሩም ምን ተገኘ? እንግዲህ ያው በአካል ባሳይሽ አይሻልም? ማለት እንዲህ ከምነግርሽ አንድ ልፋትሽም የልፋትሽ ውጤት ነው። በጣም በቃ ደስ ያለኝ ነገር የልፋትሽ ውጤት ነው። አንቺ የለፋሽው አንቺ አላውቅም። ግሩም ምንድን ነው እሱ? ደስ የሚል ነገር ነው አላልከኝም? እንዲህ ለምን ታለቅሳለህ ታዲያ? አዝኜ እኮ አይደለም ደስ ብሎ ግን የደስታ አባ ነው። እሺ ለእኔም ንገረኝ፣ እኔም ደስ ይበለኝ እስኪ። ምንም ያላረኩላት ልጅ ለእኔ ብዙ መስዋዕት ከፈለችልኝ ዛሬ። ግሩሜ እኔን ነው የምትለኝ? ማድረግልሽ አላውቅም ምንም። ኧረ ግሩሜ ተው በእናትህ ተው። እንደዚህ ስትለኝ በጣም ነው የሚሰማኝ። አንተ ለእኔ ምን ያላረክልኝ ነገር አለ? እንደዛ በወደኩ ሰዓት አንተ አይደለህ ያነሳከኝ? አሁን እንኳን አንተ ቤት አይደለም የምኖረው ግሩሜ። አንተ ባትኖር ኖሮ እኮ እኔ እንዲህ በርትቼ አልቆምም ነበር ግሩሜ። አንተማ ለእኔ ከእግዚአብሔር በታች የተሰጠከኝ ስጦታዬ ነበር። ግን ቀሳሪ ህይወቴን ጎዶሎ የነበረው ሞላሽልኝ ግሩሜ። እኔ ምን አደረግልህ ነው? አንተ እኮ ያደረግልኝ ነገር እንደዚህ በቃ አላውቅም፣ መነሻዬን አላውቅም ነበር። አንቺ በመምጣትሽ ግን በቃ እሺ ምን ተገኘ ግሩሜ? ለምን አልነግረኝም በግልጽ? አስገባት። ማናት? ቁጭ ሳሪ፣ ያው ብዙ እንደለፋሽ ታውቂያለሽ። ማለት ሳላውቀውም ቢሆን ከመጀመሪያም ጀምሮ አንቺም ሚኪም እንደፈጋችሁ ብዙ መከራ እንዳያችሁ አውቃለሁ። እናንተ ያደረጋችሁትን ያህል እኔ የሩብ እንኳን አላደረኩም። ግሩሜ ማናት? ልነግርሽ ነው ሳሪ፣ ማለት ልፋትሽ መና ሆኖ አልቀርም። የአንቺ የወንድሜ የሚኪ ልፋት መና ሆኖ አልቀርም። በመጨረሻ ሳሪ፣ በመጨረሻ ከስንት ውጣ ውረድ፣ ከስንት ፍዳ፣ ከስንት መከራ በኋላ ተረዳች ምናምን ስትል የነበረው አዎ ሳሮ ትባላለች። ጥሩ ልጅ ናት። በጣም መልካም ሰው። ማናት እሷን ሴትዮ? አንተ ታውቃታለህ? በጣም መልካም ሰው ሳሪ እኮ ታውቃታለህ? ግሩሜ አላውቃትም ነበር እስካሁን እኮ። እሺ አሁንስ ታውቃታለህ? እኔን አታውቂኝም? አንቺን አላውቅሽም። ታውቂያታለሽ ሳሮ? ግሩሜ አንተ ታውቃታለህ እኮ ነው ያልኩህ ያለሁት። ትዕግስት ትባላለች ሳሪ። ትዕግስት ማለት ደግሞ ሳሪ የዛሬ 29 ዓመት አንድ ግሩሜ ትዕግስት ንገረኝ እስኪ ማናት? ልጅ ከወዳ ከማህፀኗ ወጥቶ 1 ዓመት ከ5 ወር አካባቢ ሲሆነው አንድ አቶ አያሌው ለሚባል ህፃናቶችን እየገዛ ለሚያሳድግ ህፃናቶችን እየወሰደ በማደጎ የሚያኖር ግለሰብ ልጇን ሸጣ ከ29 ዓመት በኋላ ፊት ለፊቷ
ስሙ ተቀይሮ እሷ የምታውቀው ያኔ ሳሚ ነበር። አሁን ላይ ተቀይሮ ግሩም አያሌው እየተባለ የሚጠራው ግሩም አጋልድ እናቴ ነች ልትለኝ ነው? እናት ነች። ግሩም እሷ ያንተ እናት? ወላጅ እናቴ ነች። አንቺ እናቱ ነሽ? ግሩሜ የምርችን ሴትዮ ታውቃታለህ? የምር እናትህ ናት? ግሩሜ ውሸት ነው። እኔን አታውቂኝም? እኔ አንቺን በጨረሻ አላውቅሽም ያለ ዛሬ እኔን አታውቂኝም? እሺ ቆይ ንገሪኝ። አላውቅሽም። እኔን አታውቂኝም? ይሄን ቆይ እስኪ እኔን አታውቂኝም? አየሁሽ እኮ አላውቅሽም። ግሩሜ እኔ እኮ አውቃታለሁ። እየዋሸችክ ነው እሷ። የት ነው የምታውቂኝ? ያው ሰው ታውቂያለሽ፣ እዚህ ምድር ላይ 7 ሰው አለ የሚመሳሰል ይባላል። ግሩሜ ምንም የሚመሳሰል ጉዳይ አይደለም፣ ራሷ ናት። እህቶቼን አግኝተሻቸው ነበር መጀመሪያ፣ ከነሱ ጋር ተመሳስላብሽ ይሆናል። ግሩሜ እኔ እኮ ማለት ምንም ቢያመኝ ምንም ውጣ ውረድ ብዙ ነገር ቢያጋጥም ተይ በእናትሽ አትንኪኝ እንዴ። ሳሪ ተረጋጊ፣ እናቴ ነች ተረጋጊ። ግሩሜ እናትህ አይደለችም። እኔ አንተ እንድትሸወር ከዚህም በኋላ አልፈልግም፣ እንድትጎዳ። ሳሪ ችግር አለ እንዴ? እንዴ ግሩሜን ያውቃታለሁ። እሷን ሴትዮ የአንተ እናት ልትሆን አትችልም። እኔ መጀመሪያ ሰዓት ላይ ይኸውልሽ፣ እባክሽ አትዋሽ እንዴ። ኧረ ትልቅ ሰው ነሽ ሳሪ። ምንድን ነው ይኸውልሽ፣ እኔ መጀመሪያ አንተን እንድትዋሽ ካልፈልግም እያልኩክ ነው። ግሩሜ የውሸት አሁንም አሰሩብህ የዲኤንኤ ወረቀት። አሁንም ታምናቸዋለህ? ተረጋጊ እንጂ ምን ሆነሽ ነው እንዴ? ላሳይሽ። ምን ነው አንቺ እኔን አታውቂኝም? አላውቅሽም። ምን እየዋሸሽ ነው ያለሽው? ጭራሽ አላውቅሽም። ምን ሆነሽ ነው? ሳሪ ግሩሜ እኔ የዲኤንኤ ወረቀት ባይም አላምንም እያልኩት ነው ያለሁት። እንዴት ነው ማታምኑ? ይኸውልሽ ሳሪ ይኸው እሺ 100% ግሩምና ወይዘሮ ትዕግስት እናትና ልጅ ናቸው። ግሩሜ እንደባለፈው አሳስተው ሰጥቶክ ነው እያልኩክ ነው ያለሁት። ማሳስተውኝ አይደለም። ይኸውልሽ ሳሪ ያኔ ሚኪ ተገዶ እናቱን አግተውበት ነው ዲኤንኤ ወርቅ አሁንም ይሄኔ ግሩሜ አይታወቅም። የሆነ ነገር አድርገውብክ ነው የሚሆነው። እንዴ እሷ ሴትዮ ያንተ እናት ልትሆን አትችልም። ምን ሆነሽ ነው አንቺ? ተረጋጊ ሳሪ። ይኸው ከዲኤንኤው በላይ እንግዲህ ምንም ማረጋገጫ የለንም። በዛ ላይ የኔም የእሷም ታሪክ አንድ ነው። እኔም ሞጆ እንደተወለድኩ ነው የማውቀው። እሷም ያደገችው የኖረችው በጠቅላላ ህይወቷ ሞጆ ነው። አሁን ነው እዚህ የመጣችሁ ወደ አዲስ አበባ። አንቺ እሱ እናት ነሽ? አዎ እናቱ ነው። ይሄ ነገርሽ አይደል እንዴ? ለነገሩ ግሩሜ እኔ አንደገልኝ ጋር ያደገ ልጅ አግኝተው ማንኛውም ሰው እናቱ ነኝ ማለት ቀላል ነገር ነው እንዴ? የምን ቀላል ነው? ሁሉ ብዙ ነገር እኮ እንዴ! እንዴት ዝም ብሎ እናት ነኝ ማለት ይቻላል? እኔ ምን ሆነሽ ነው? እሺ ይሄን አላምቴት ነበርሽ። በቃ እኔ ሁሉንም ነገር ታሪክ ለሱ ነግሬዋለሁ። እሺ እኔን ግን አታውቂኝም? እኔ እንትን አላውቅሽም ግሩሜ እኔ አንተ ከዚህም በኋላ እንድትጎዳ አልፈልግም። ከኔ ውጭ እኔም ከአንተ ውጭ ማንም እንደሌለኝ ታውቃለህ ግሩሜ። እንዲህ እኮ ጠንክሬ ማውራት የቻልኩት ቀና ብዬ እንዲህ ቁጭ ማለት ራሱ እኮ የቻልኩት በአንተ ነው። አንተ ስትጎዳ ማየት አልፈልግም። እሷ እናትህ ልትሆን አትችልም እያልኩህ ነው። ተረዳኝ። እኔ ነው ሳሪ አዳምጪ። እኔን ማንም የሚጎዳኝ ማንም ምንም ነገር ሊያደርገኝ አይችልም። ይሄንን ደግሞ ስልሽ በማረጋገጫ ቲጂ የኔ ወላጅ እናት ናት። ምክንያቱም የነ ህሊና ዲኤንኤ ከኔ ጋር ተመሳሳይ ነው። ህሊናና ታናሽ እህቷ ከግሩም ጋር ዲኤንኤያቸው አንድ አይነት ነው። የቲጂና የኔ ዲኤንኤም አንድ አይነት ነው። የቲጂና የልጆቿ ዲኤንኤ አንድ አይነት ነው። ተሸውዳ ነበር። ሁሉም ነገር ደግሞ የፈጠረው ይሄን ሁሉ ሴራዎች ሲገነባ የነበረው አላቅም ማለት እውነት ይሁን ውሸት አሁን ላይ መቀበል በጣም ከብዶኛል። ግን የዚህ ሁሉ ነገር ውስጥ አቶ አያሌው እጁ አለበት። አቶ አያሌው ነው መጀመሪያም የገዛት፣ አቶ አያሌው ነው መጨረሻም ልጅሽ ብሎ ሌላ ሰው የሰጣት። ሳሚ የሚባል ልጅ ነበረ ያኔ እሷ ስትወልድ የሰጠችው ስያሜ ልትካርዱም የተሰራው ሳሚ በሚል ነበረ። አሁን ላይ ግን የኔ ግሩም ሆኗል። ስለዚህ አንድ እሱ ነገር ያወዛገባት፣ ሁለት ደግሞ አቶ አያሌው የሰጣት ልጅ ስሙ ትክክለኛ ስሙ ሳሚ ነው የሚባለው። ስለዚህ ትዕግስት ሳሚ እንደምሆነ አመነች። አቶ አያሌው ተጫወተባት። ባሽ ዛሬ
ግሩሜ እኔ እኮ እያልኩት ያለው ስለ አቶ አየሉ ስለማንም አይደል እሷ እናትህ ልትሆን አትችልም እያልኩት ነው ያለሁት። አሁን እንኳን ቁጭ ብላ አላውቅሽም ብለህ እኮ እያሸችኝ ነው ግሩሜ። እንደዚህ ሴትዮ አንተ እናት ልትሆን ትችላለች። ሳሪ የእድሜ ጋባችን ብዙ አይደለም፣ ምክንያቱም በጣም በልጅነቷ ነው። ቆይ አንቺ ለዚህ መምጣት ሳሪ ማለት በጣም ረጅም ታሪክ ነው ግሩሜ። እኔ ልንገርህ ያንተ እናት እንድትገኝ ካንተ በላይ እኔ እንደምፈልግ ታውቃለህ። ለዛም ፈልገሽ ምን ያህል እንደለፈው ታውቃለህ ሳሪ ማለት እኔ ያንተ እናት እኮ ከተገኘች ለኔ እኮ እናቴ ነው የምትሆነው አይደል? ገብቶኛል ሳሪ። ዛሬ ምን ተፈጠረ ሳሪ ገብቶኛል ማለት እናቴ ስለመጣች እኔ ያንቺ ያለኝ ፍቅር አይቀንስም ግሩሜ። እንደዛ አይደለም የምር እንደዛ አላስብም። ምንም የሚሰብር የኔና ያንቺን ቦንድ ግሩሜ ልንገርህ ነው የሚያበላሽ ምንም አይነት ነገር አይፈጠርም ግሩሜ። እኔን ስማኝ እናታችን ሞታለች አይደለ? እሱን መምክ ያስረሳከኝ አንተ ነህ አይደለ? እስካሁን ስንት ነገር እሷን ያስረሳከኝ አንተ ነህ። ያንተ እናት ብትገኝ ደግሞ የኔም እናት እኮ ነች አይደለ? እኔም በጣም ነው ደስ የሚለኝ። ግን እቺ ሴትዮ ያንተ እናት በምንም መንገድ ልትሆን አትችልም እያልኩት ነው። እንዴት ነው መሆንም አልችለው አልገባኝም። እሺ እኔ አታውቂኝም እንዴ? አላቅሽም አልኩሽ አይገባሽም እንዳንቺ እስቲ ቆይ እኔን አታውቂኝም? ተመሳስሎብሽ ሊሆን ይችላል። እኔ አላቅሽም። ምን ሆነሽ ነው? እሺ በፊት ላይ አንቺ የቤት ሰራተኛ ሆነሽ ሰርተሽ አታውቂም? ሰርተሽ አታውቂም? የምን ቤት ነው ሰራተኛ? ሰርተሽ አታውቂም? ምንድነው እያወራሽ ያለሽ ሳሪ? ሳሩ ምንድነው እያወራሽ ያለሽ? በቃ ሳሩ ይኸውልሽ ስሚ አዳምጪኝ ሳሩ። በቃ እናቴ ተገኝታለች። እናቴ ወላጅ እናቴ የወለደችኝ አውቃለሁ። ብዙ ነገሮች ተፈጥረዋል። እኔ ሽጣ ምናምን በጣም ብዙ ነገሮች ተፈጥረዋል። ይሄን ያህል ዓመትም አልፈለገችኝም ብዬም ተማረር ያለው ብዙ ነገሮች። ነገር ግን ሳሩ በቃ አንቺ ማለት አንድ እናት አንድ አባት አይኑረን እንጂ እህቴ ነሽ፣ ስጋዬ እንደሆነሽ ነው የምቆጥረው ከዚህ በኋላ ገባሽ አይደል? የኔና ያንቺን ፍቅር የሚቀንስ የኔና ያንቺን ህይወት የሚያበላሽ የለም አውቃለሁ ግሩሜ። እናቴ መጣሽ ማለት ይሄን ስራ አላቆምም። እናቴ መጣሽ ማለት ሚኪን ህይወት ማስተካከልን አላቆምም። በቃ አውቃለሁ ግሩሜ። አንተ እኮ እኛ እንደማትሆን እኮ እንደነበረው ይቀጥላል። ህይወታችን እንደነበረው ነው የሚቀጥለው። ምንም ወደ ኋላ የሚመለስ ነገር ምንም የሚፈጠር ችግር አይኖርም ግሩሜ። ገባኝ እኮ ግን እቺ ሴትዮ እናትህ ልትሆን አትችልም እያልኩት ነው ያለሁት። አንተስ አታውቃትም ከዚህ በፊት ግሩሜ? አንተስ እሷን ከዚህ በፊት አታውቃትም? አሁን እናትህ ብለህ ከመምጣቱ በፊት አንተ አታውቃትም? እኔ አላውቃትም። ባቃት ኖሮ እንዴት አላውቃትም? እሺ ቆይ ግሩሜ እኛ ከገጠር ቆይ ሰራተኛ ነሽ የት አይተሻት ነው? በቃ እንዴት ፈልገሽ? እኔ እንደዛ አይደለም ቁጭ በል የት አይተሻት ነው ንገሪኝ ግሩሜ። ልነግርህ እኮ ነው ያለሁት። እኔ ከእናቴ ጋር ከገጠር ስንመጣ ሚኪ ከአባታችን ከእንጀራ አባቴ መኪና ቤት ገዝቶልን ነበር አይደለ? የዛሬ ነው ያርጉና ቤት ገዝቶልን ነበር። እዛ ቤት ውስጥ እንኖር ደግሞ ተንደላቀን ምንም ያገር አንዴ ጋባክሽ ምን አንዴ ላውራ ለምን እንደዚህ የምትሆኚው እኮ አንዴ ላውራ እኮ ምንድነው አንቺም ግልጽ ይሆንልሻል። አንዴ ልጋ የኔ መምጣት አላስደሰተሽም ማለት ነው? እኔ ለምን ያስደስተኝ? የምር እናቱ ኮንሽ ኮኒ ደስ ይለኛል። ግን እናቱ ልትሆኛችሁ በቃ ሰው ነው እኮ ተቀበለ። ለምንድነው እንደዚህ ይሆንሽ ያለሽ? ለምንድነው አስር ነገር የምታወሪው? ግሩም እንዲጎዳ አልፈልግም። ለምን ይጎዳል? እኔ እናቱ መጣው ከዚህ በኋላ ይጎዳም። እስከዛሬ ብዙ ነገር ሆኗል አይደለ? አሁን ደግሞ ማውራውን ነገር ልጨርስ ነው። ምንድነው ጨርሽው? አንቺ እኮ እኔን መቀበል አልፈለግሽም። ከሱ ይልቅ እኮ አንቺ ነው አልቀበልም እያልሽ ነው። እሱ እናት ያለሽ ስሚኛ ነኝ እናቱ ኮንሽ ከሱ በላይ እኔም ደስተኛ ነኝ። እኔም እናት ፈልጋለሁ። ግን አንቺ እናቱ ልትሆኛችኝ ነው እያልኩሻለሁ። ሆንኩ እኮ እንዴት ነው አትሆኝም የምትይው? ሆንኩ ተቀብሏል። እሱ ተቀብሎ አንቺ ምንድነው ነው እዚህ ቤት እንድመጣ አልፈለግሽም? የሚረብሽሽ ከሆነ እኔ ችግር የለም መሄድ እችላለሁ። እሺ ግሩሜ እኔ ልንገርህ ልጨርስልህ። ከገጠር ስንመጣ ያረፍንበት ቤት አለ አይደለ? አቶ ግሩሜ ይገዙልን እዛ ቤት ስንኖር ሰራተኛ ኖሮን ተንደላቀን ምን ብለን እንኖር እንደነበረ ታስታውሳለህ? ግሩም እና ከሱ ጋር ምንም የሚያደርግ አይመሩ የኑላ ዞረችው። አንዴ ምንድነው የምትሆኚው? አቶ ሞገስ የገዙልን ትልቅ የቤት ነበረ። እዛ ቤት ስንኖር ደግሞ ተንደላቀን እንኖር እንደነበረ ታውቃለህ አይደለ? ግሩምሽ እኔም ከዛ በፊት ተንደላቅቄ ነበር እየኖርኩ ያለው። ግን አንዳንዴ ያጋጥማል። አንዳንዴ ወደታች ትወርጃለሽ ምን ትያለሽ። እኔም የሰው ስራ ነበር። ግን ከዚህ ጋር ምንም ያገናኘው እኔና አንቺ ነገር የሚያገናኘው ነገር እኮ እሺ ልክ ነሽ። እኔ ደግሞ ማውሩን ነገር ልጨርስ አዳምጥሽ እኮ ነው ነገር ምን ይሰራለታል እሱ የምታወሪው እንዴ? ለምን ይሰራለት? ምን እሱ እንዲጎዳ አልፈልግም። እና ከኔ ጋር ምን አገናኘው? ሌላ ቀን ከፈለግሽ አውሪዋ። ይሄ እኮ ምንም የሚያገናኝ ነገር የለውም። ላውራና አንቺ እውነቱን ታውጪዋለሽ። እኔ እውነቱን ነው ታውቂ። የምን እውነት ነው? ግሩም ይስማኝ ችግር አለብሽ እንዴ? ቆይ ምንድነው የምን እውነት ነው? እባክሽ ልጄን እንዲረብሽ አልፈልግም። ምንም አይነት ወሬ እኔ ለራሴ በሽተኛ ነኝ። ብዙ ብሶት ያለብኝ ሰው ነኝ። ብዙ ችግር ያለብኝ ሰው ነኝ። በሽተኛ ከሆንሽ ልጅ ተረጋጊና
እኔም ከልጄ ጋር ያለኝ ጊዜ ላሳልፍ ሁሉ ነገር ነግሬዋለሁ አስረድቼዋለሁ ከዚህ በላይ ደግሞ ምን ታስረጃዋለሽ ሁሉ ነገር ታስረድኩ እኔም ደግሞ የልቤ ልንጋረው በቃ እኔ እሱ ላይ ያለኝ ልንጋረው በቃ ምን አለና ነው የምትነግሪው ምንም የለም ሁሉም ነገርኩት እኮ ነው ወይኔ ጉዴ ፈላ ግሩሜ ምን ነው ግሩሜ ለሱ ችግር አለባት እንዴ ምንም የምደብቀው ነገር የለም ችግር አለብሽ እንዳንቺ ና ለብነትሽ እንዳይታወቅ ፈርተሽ ነው ስለምን ሳሮን ስርዓት ይኑርሽ እንጂ ይኸውልሽ ላፍሽ እንዴ ስለምን ለብነት ነው የምትናገሩ ነገር ተጠንቀቂ እናቴን ነው የተሳደብሻለሽ ሳሮን ስምኛለሽ አት በቃ ግሩሜ እኔ እናንተን ማጣራ ላፍሽ ተጠንቀቂ እኔ መሄድ ካለብኝ እሄዳለሁ ግሩሜ አቃታለሁ የምትይ ከሆነ ለምን ግልጹን አትናገሪም እዚህ ቦታ አቃታለሁ እዚህ ቦታ በቃ ግሩሜ አንተ ልጅ ስድብ ቁጣ ሌባ ነች እንዴ ሳሩን ግሩሜ እኔ እኮ ካንተ ውጭ ማንም እንደሌለኝ እኮ ታውቃለህ አንተም እኔም ካንቺ ውጭ ማንም የለኝም እህቴ ነሽ ሞዳት ህይወቴን መሰጣት እህቴ ነሽ አንተ እንዳትጎዳ ፈርቼ ግን እናቴን እንድትሰድብ አልፈልግም በቃ አይ በቃ እኔ እኮ ልንገራችሁ እኮ እያልኩኝ ነው ለምን አታዳምጡኝም እሺ ቆይ ስድብሽን አቁሚ ለምን የምትሰርቢኝ እንዴት እንደዚህ ታረጊኛለሽ እንዴት ልጄ ፊት ተሳደቢያለሽ ከፈለግሽ ችግር ካለብሽ እኔ ለብቻ አሰርቢኝም ለመናገር ካለብሽ እንደዛ አትኝም ከስንት አመት በኋላ ያገኘሁት ልጄ ጋር እንደዚህ ካፈዝ ቃልሽ እንዴት ተሰርቢኛለሽ እኔ ልንገርሽ እኔ አንቺን ማስለቀስ ፈልጌ አይደለም እንዴ በቃ እኔንም ተረዱኝ እኔ አንቺን ማስለቀስ ፍላጎት የለኝም በቃ ከስንት አመት በኋላ ልጄን ሳገኝ ደስ በሚለኝ ሰዓት እኔ እንደገና ተመልሼ ወደ ሀዘንና ለቅሶ መግባት አልነበረብኝም ነገሩ ምን ታረጋግጥ እድሌ ነው በቃ እኔ ማቆም ነገር አልናገርሽ ይቅር ግሩሜ በቃ ሁሉም ነገር የታለሽ እኮ ልንገርክ እኮ ያልኩት ነው ያለሽ ልንገርክ አቶ ሞገስ የገዙልን ቤት ስንኖር ተንደላቀናል ነበር ምን ነው ግሩሜ አዎ ተንደላቃችሁ ነው አንድ ግቢ ተገዝቶላችሁ ነበር በቃ ከእናትሽ ጋር ከወንድምሽ ጋር ምትኖሩት የነበረው ከዛ በኋላ ተሸጠ ቤቱ አዎ ግሩሜ ያኔ እዛ ቤት ስንኖር እሷ ሰራተኛችን ነበረች ማን እሷ እሺ አታስታውሽኝ ሚኪ የሚባል ልጅ አታስታውሽኝ ሳሩን በቃ ሰው ተመሳስሎብሽ ነው ግሩሜ አይደለም ሰው ተመሳስሎብሽ ነው ሳሪ በቃ እመኚኝ እኔ ዝም ብለሽ ግሩሜ ማለት አንድ አብዳ ነበር ብዙ ችግር አሳልፋለች ብዙ ጣውረድ አይታለች እቺ ልጅ ልትረሳ ትችላለች ብለህ ካሰበክ ነው አይደለ ምንም አስቤ አይደለም እንደዛ አይነት ሐሳብ ኖሮኛል ግን በቃ እመኚኝ ለምን ተወሻሽ እሱ እኮ የምር እናቱ ከሆንሽ ምንም ነገር አምነ ይቀበልሻል ለምን አትሳስተሽ ነው ሰራተኝነት ምን ችግር አለው እንዴ የኔ እናት እኮ ስንት መስዋዕት ከፍላ ጉልለ ዞራ ስንት ነገር ሆና እኮ ነው ያሳደገችኝ የትኛው እናት እኮ ልታሳልፈው የምትችለው ነገር ነው ምን ችግር አለው ተሳስተሽ ነው አልኩሽ እኮ ሳሪ ግሩሜ እኔ በምንም እኔ ግሩሜ ሚኪን ኢንሳን እውነት ነው ምልክ እኔ ከሚኪ በላይ አሁን ላይ ምንም የሚያኖረኝ ነገር እንደሌለ ታውቃለህ ቀልጅ አልፈልግም ግሩሜ እኔ ወንድሜ ቀልዳለሁ በቃ እኮ ሚኪን ኢንሳን ምንም አያስፈልግም በቃ ሚኪ ወንድማችን ነው የምንወደው በቃ ግሩሜ እኔ በዚህ ምድር ላይ ግሩም ነው ያለኝ ከሱ ቀጥሎ ደግሞ አንተ ነህ ያለከኝ ከሁለታችሁ እጅ ማንም እንደሌለኝ ታውቃለህ አይደል እኔ በእናንተ ቀልዳለሁ እኔ አንተ ላይ ቀልድ አንተ ላይ ሙዲጂ ምን ላተርፍ ነው ንገረኝ እኮ በቃ አሁን እኔ ዋሽቼ ከዚህ በኋላ ምን ላተርፍ ነው ንገረኝ ያልኩሻለሁት ምክንያቱም ያየችሽ አይደል እናቴ ትነግርሽ ነበር አዎ ነበርኩኝ አዎ የነሱ ቤት ሰራተኛ ነበርኩ አውቃታለሁ ነበር እኔም እኮ እሱን ነው እያልኩ ገድበት እዩዋሽችክ ነው እማዬ ታስታውሻታለሽ እጂ ታስታውሻታለሽ ጨርስልክ እኔ ልንገርክ ድንገት እሱን ፈርታ ይሆናል አልነግርም እያለች ካለችው ችግር የለም እኛ ቤት ሰራተኛ ሆና በሚሰራበት ሰዓት በጣም ብዙ መጥፎ ነገሮችን ታደርግ ነበር በቃ ይበቃሻል ዝም ብለሽ አትለፍልፊ ምንድነው እንደዚህ የምትጮይብኝ በቃ ይበቃሻል እኔ እሺ ለምን እውነቱን አትነግሪኝ ያለፈ ታሪክ እኮ ነው ምን ችግር አለ ይረዳሻል ልጅሽ እኮ ነው እሺ በቃ ያለፈ ታሪክ ማውራት ላንቺ ይጠቅምሻል ምንድነው የሚጠቅም ነገር አለው ለሱ የሚጠቅመው ነው ያለፈ ታሪክ እኮ ነው ሰው ቤት መስራት አዲስ ነገር ነው ሰርቻለሁ በቃው ግርም ቆይ ማዬ ሳሩን ቤት ሰርተሻል ላንተ ይጠቅመን ብዬ እንጂ ሰርቻለሁ ግርም እኔ ላንተ ማሽክ ይመስላል ያውም እዛ ስንሰራ በብዙ ነገሮች ጥሩ ሰው አልነበረችም ግሩሜ እውነት ነው መልክ ለዛ ነው እናትክ ልትሆናችልም እያልኩ ካለውት እኔ መጥፎ ሰው አይደለም እንደዚህ ብለሽ አትውቀሽ ታይ ብዙ ንብረትም ደግሞ ሰርቃን ጠፍታለች ግሩሜ እውነት ነው መልክ እኔ ሚኪ አንድ አልነገረከም የሆነ ሰራተኛ ገብታ ንብረታችንን ሰርቃን ሄደች አላለክም ግሩሜ ንገረኝ እና ታዲያ ግሩሜ እኔ ለምን ዋሽካለሁ ቆይ እኔ የምርሳት በሽታ ያዘኝ እብድ መስላለሁ
እኔ እንዴት አንተን ዋሽካለሁ? እንዴት አልገባኝ። እንዴት ሊፈጠር ቻለ? እኔ ምን አውቃለሁ? ግሩሜ ትንገር። እኔም ለዛ እኮ ነው እናትህ ልትሆን አትችልም ያልኩህ። እንዴት በቃ ንገሪ ነው። እውነት ነው እንጂ ሽኛም እውነት ነው ወይ? እውነት ነው ወይ? ንገሪኝ። እውነት ነው። ሰርቻለሁ እነሱ ቤት። ሰርቀሻል? እነሱ ቤት ያው ችግረኛ አይደለሁ፣ ልሰርቅ እችላለሁ። ግን እኔ እንደዚህ አይነት ነገር እንደዚህ መጥፎ ሰው ወይኔ ማይ እኔ አዋረድሽ ከገባሽ ማለት ነው። ተዋረድን። ምንም አይነት ነገር አልሰራኩም። እሺ ብዙ ነገር ስታረጉኝ የነበራችሁት እናንተ ናችሁ። ሌባ እንደዚህ እያላችሁ ስሜን ስታጠፉ ነበር። አዎ ድሃ ስለሆንኩ ብዙ ሰው ትሰርቃለሽ ብሎ ሊያምን ይችላል። ልሰርቅም እችላለሁ ምናልባት ሳላቅ። እኔ እያወኩ ግን 5 ሳንቲም ሰርቄ አላቅም። ግን እናንተ ስታረጉኝ የነበረው እናቴ እኮ ዝም በይ ልናገር። ዝም በይ ልንገርሽ። አርፈሽ ተቀመጭ ግሩሜ። እኔ ሰው ቤት እነሱ ቤት ሰርቻለሁ። ግን እኔ ለአንተ የሚጠቅም ነገር ስላልሆነ ነው አልሰራውም ምስል የነበረው። ግን በቃ ከተናገረችው አይቀር እነግርሃለሁ። እነሱ ቤት ስሰራ ነበር። ድሃ እንደሆንኩ ያውቃሉ። ብዙ ነገር እንደሆንኩ ይረዳሉ። እንዲህ እኮ እንድትረበሽ ፈልጌ እኮ አይደለም እኔ ነገርኩህ። ድጋሚ አንተ እንድትጎዳ ስላልፈለግኩኝ ነው። ግሩሜ በእናትህ እንደዚህ ስትሆንም እኮ ይጨንቀኛል። መጥፎ ሰው አይደለሁም ግሩሜ፣ ስማኝ እባክህ። እኔ እነሱ ቤት አንገቴ እንደፍቼ እየሰራሁ ከአሁን በፊትም ነግሬያለሁ። ሰው ቤት ሰርቻለሁ ብያለሁ። ግሩሜ የትኛውም እናት እኮ በችግር ነው የምታሳድገው ልጆቿን አይደል እንዴ? የቤት ሰራተኛ ሆኖ መስራቱ ምንድን ነው ችግሩ? ግሩሜ አታስጨንቀኝ። እኔንም ከተጨነቅኩኝ ድጋሚ በሽታ ሊወድቄ እንደምተኛ ታውቃለህ አይደል? ግሩሜ እንድጨንቅ ትፈልጋለህ? ግሩሜ እሺ ለኔ ብለህ ተረጋጋ። በቃ የኔ እናት ጉሊት ቸርችር አልነበር የምታሳድገን? ግሩሜ ስንት ውጣ ውረዶች አላየችም? እኔ ለምን ሰርቃ ሄደች የሚለው ነው እንጂ የቤት ሰራተኛ መሆኗ እኮ ችግር የለውም። እስኪ ዝም በይ አንዴ እንኳን ላስረዳ። ምኑን ነው የምታስረጂኝ? ላስረዳ እባክህ ልጅ። ወላጅ እናቴ ሰው ቤት ሰራተኛ ገብታ ገንዘብ ይዛ ሰርቃ ወጣች ሲባል እንዴት ላስረዳ? በቃ እንዴ ሰማኝ። በቃ እሷን አላቃትም አልሽኝ። ላስረዳ። እኔ አላቃትም ስለ የነበረው በቃ አንተ እንደዚህ አይነት ነገር ውስጥ ስትነግር እንደማትቀበል እንድትናደድ ስላልፈለኩ አንድ ጊዜ አዳምጠኝ ልንገር። ምንድን ነው የበደልኩሽ? ንገሪኝ። አንድ ጊዜ ነው አዳምጠኝ በቃ ልንገር። እሺ ንገሪኝ። ምንድን ነው የበደልኩሽ? እኔ ስለተወለድኩ አንቺ ላይ ምንድን ነው ያመጣሁሽ? ንገሪኝ። አይደለም እባክህ ላስረዳ። ግሩሜ የትኛውም ሰው እኮ ተቸግሮ ምንም ነገር ሊያደርግ ይችላል አይደል እንዴ? ግሩሜ ይበቃሻል። ስሜን አታጥፊው። እኔ አንቺን ስም ማጥፋት አልፈልግም። ግሩሜ እናንተ ደስተኞች እንድትሆኑ ሁሉንም ነገር የነበረውን ታሪክ ሁሉ አውቆ አምኖ ተቀብሎ እንዲኖር ነው የምፈልገው። ለዛ ነው